የማይድን ናፍቆት ከጓደኛዬ ከተወልደ በየነ ተቦርነ ጋር በቨርጂኒያ ክፍለ ሀገር ውስጥ በሚገኘው ስካይላይን በተባለው የአበሾች ሰፈር ስንዝናና አምሽተን መሰነባበቻችን ሲደርስ ወጥተን አስፋልት ዳር ታክሲ መጠበቅ ጀመርን። ከውጭ ያለው ብርድ የሁለታችንንም አንደበት በማይታይ ዝማም ለጎሞ ቀፋፊው ዊንተር እየገባ ስለሆነ አየሩ መላ ሕዋስን ይቆረጥማል። የስደትን ኖሮ መከራ ለመገንዘብ የሚፈልግ ሰው የአውሮፓን ወይም የአሜሪካን ዊንተር መቅመስ አለበት። ዊንተር የሚለውን እንግሊዝኛ ክረምት በሚለው አማርኛ ቃል ያልተረጎምኩት ቆም ብዬ ነው። ምን አገናኛቸው? የአዲስ አበባ ክረምት ሌላ ነገር ነው። የፈረንጆችን ዊንተር ካየው በኋላ አዲስ አበባ ውስጥ ዝናብ ዘነበ ብዬ ቀደላ ፍለጋ የሮጥኩባቸውን ጊዜያት እያሰብኩ ራሴን አጥብቄ ወቀስኩ። ሰው እንዴት ከሚዘንብ መና ሩጦ ያመልጣል? አባቶቻችን ጃንጥላ የሚዘረጉት ክብራቸውን ለማሳየት ሲሉ መሆን አለበት። አለ አይደል? ዛሬ ሀበር መኪና መንዳት ባለጸጋ እንደሚያስብል ያኔ ድባብ ማዘርጋት የክብር ምልክት ነበር። ጃንጥላ የዝናብ መከላከያ ነበር ሲሉኝ አላምንም። እንዴት የአዲስ አበባን ዝናብ ትከላከለዋለህ? እንዴት ራስህን ከጠበል ትከላከላለህ? ዝናባችን ብቻ ሳይሆን በረዷችን በስንት ጣሙ። ዱብ ዱብ ይላል እንደ በረዶ በልጅነቱ በረሃ ለምዶ ይላል የአገራችን አዝማሪ የአገራችንን አርበኛ ሲያወድስ። ዱብ ዱብ ማለት የኢትዮጵያ በረዶና የኢትዮጵያ አርበኛ ልዩ ባህሪ ነው። የፈረንጅ ስኖው ዱብ ማለት የት ያውቃል? ሩጫዋን እንደጨረሰች እፉዬ ገላ ወርዶ ይተኛል። በተኛበትም ይከራል። ቀጣዩ መጥቶ ይተኛበታል። መስኮቴን ከፍተህ ስትመለከት ነጭ የትንኝ መንጋ የመሰለ ነገር በሰማይ ላይ አግድም ሲተም ይታያል። ከጥቂት ሰዓታት በኋላ ሀያሊቱ ከተማ ከዳር እስከ ዳር በነጭ ብናኝ ተሞልታ የገጠር ወፍጮ መስላ ትታያለች። መኪናውም ከተከበረበት የበረዶ ስር እንደ አርኪኦሎጂስት ቆፍሮ ለማውጣት የሚወድቅ የሚነሳ ስደተኛ እያየው አሁኔ ሀገር ነው አሁኔ ኑሮ ነው ያልኩበት ጊዜ ጥቂት አይደለም። ትመቻለሽ ብዬ ሳይማዶ የልጅነት አይኔ ማሟ እንደ በረዶ የሚል የአገራችን የናፍቆት ዘፈን አለ። መሟሟት የአገራችን በረዶና የአገራችን አይን ባህሪ ነው። የፈረንጅስ ነው በቀላሉ መቅለጥ አይወለትም። የፈረንጅ በረዶ ከመቅለጡ በፊት ብዙ ጉልበትና ብዙ ንብረት ያቀልጣል። የከተማው አስተዳደር በየመንገዱ ላይ የተጋገረውን በረዶ ለማቅለጥ አንድ ካሚዮን ሙሉ ጨው ይነሰንሳል። በእኛ ሀገር ጨው በክረምት የጎመን ማጣፈጫ ሲሆን በፈረንጅ ሀገር የበረዶ ማቅለጫ ነው። ደግሞ ስትራመድበት ተድባ ላይ መራመድ ማለት ነው። ጠዋት እንቅልፍን ሳጠግብ ተነስተ ተፈጥሮ በረንዳ ላይ የደፋችውን ነጭ ተልባ ካልጠረክ ወዮልህ። ጎረቤትህ በደጅ ሲያልፍ ተንሸራቶ ወድቆ ጥርሱን ከለከመ ጣላይ ምንትርስ ሳንቲሙን ከለከመ ፈረደብህ። የአሜሪካ መንግሥት ለጎረቤትህ አምቡላንስ ለአንተ የፖሊስ መኪና ይልካል። ነፋሱስ ቢሆን ለጋ ስደተኛነት ነፋስንም እንዳፍላ ፍቅረኛ ያስናፍቃል። የናፍቆት ክፋቱ የሌለ ነገር ፈጥሮ ማሳየቱ ነው። በናፍቆት አይን ስታየው የአገራችን ነፋስ ሰላማዊ ነው፣ ደዘብተኛ ነው። ብብት ላይ የምትነፋው ፊሊት ማለት ነው። ቤት አያፈስም። የቤትህን ጣሪያ በባለቆ ሚስማር ከገለገልክበት፣ ልብስ ሲያጥብ ኖሮ ትሮታ የወጣ የመኪና ጎማ ጣል ካደረግክበት ለክረምት በቂ ዝግጅት አድርጋር ማለት ነው። የአገራችን ንፋስ ምን በረታ ከተባለ ጣራ ላይ የሰቀልከው እንዲህ አቅጣጫ ይቀይርብህና ተጨማሪ ቻናሎች እንድታይ ያደርጋል። እግዚኦ የፈረንጅ ንፋስ ነውጠኛ ነው። ቆሜ የሚያገኘውን ዛፍ ሁላ በሾኬ እየጠለፈ ያጋድመዋል። እንዲሁም አንዳንዴ ሳስበው የፈረንጅ ዛፍ በስር ሳይሆን ሰውዱን በጨረሰ ሸራ ጫማ ላይ የቆመ ይመስለኛል። ትንሽ ነፋስ ታኮት ካለፈ በአፍቴሙ ይከለበዳል። የኢትዮጵያ ዛፍ ይምጣብኝ። ኢትዮጵያ ውስጥ ዛፍ መትከል ብቻ ሳይሆን መንቀልም ከባድ ነው። ደጀን ላይ ዋልካ ብትተክል ስሩን ኦጋዴን ላይ ብቅ ብሎ ታገኘዋለህ። የኢትዮጵያ ዛፍ መሬት አያያዙ እንደ ስልጣን ነው። ታያዘ ያዘርው አይደክም። አዲስ አበባ ውስጥ በክረምት የሚያስፈልጉ ቁሳቁሶች ጥቂት ናቸው። የአንገት ጀሶ የሚመስል ኮሌታ ያለው ቢትልስ ሹራብ፣ ብዙ ጭስ ያልበዛበት ጃኬትና ወፈር ያለ ጢስ የደገበ ጋቢ በቂ ነው። እጅን ሲኮፈንንህ በሰበቃ ታሞቀዋለህ ወይም ትኩስ ትንፋሽ ትነፋበታለህ። አዲስ አበባ ውስጥ ጓንት ለሐኪምና ለቦክሰኛ። ዊንተርን ዘግናኝ ካደረጉብኝ ነገሮች ዋናው በጓንት የመታሰር ግዴታ ነው። ጓንት ሳደርግ በጨርቅና በስፖንጅ የተሠራ ካቴና ያጠለቅኩ ይመስለኛል። ሰዎች መጣጣምን ለመግለጽ ሲፈልጉ እጅና ጓንት የሚሉበት ምክንያት አይገባኝም። እጅና ጓንት እኮ ባላንጣ ናቸው።
እግዚአብሔር እግርን ሲሰራ ጫማን እያሰበ መሆን አለበት። ለአዳም እግር ከመስራቱ በፊት ጫማውን ሳይሰራለት አይቀርም። በጫማና በእግር መካከል አለመግባባት የማይታየው ለዚህ ይሆናል። በሊጥ እግርህ ማድረግ የምትችለውን ሁሉ በጫማ ከማድረግ የሚያግት ነገር የለም። እስቲ ወፍራም ጓንት አጥልቀህ በሞባይል ሰሌዳ ላይ የባልንጀራህን ስም ታይፕ ለማድረግ ሞክር። ጣትህ አንድ ፊደል ለመንካት ሲሞክር ሳታውቀው አንድ አረፍተ ነገር ይጽፍብሃል። አንድ ጣትህ መዳፍ የሚሠራውን ሥራ መሥራት ይጀምራል። ጓንት ሳደርግ ሁሌም ከጨርቅ በተሠራ ሹካ እንጂ በእጅ የምጠቀም አይመስለኝም። ይህንን ስታይ እጅ ለንሱ ስላ እንጂ ለጓንት ያልተፈጠረበትን ሀገርህ እያሰብክ ትተክዛለህ። ተቦርነ ታክሲ መጥቷል አለና ከራሴ ጋር ከጀመርኩት ጭውውት አናጠበኝ። ባለ ታክሲው ቀይ ጸጉረ ልጫ ጎልማሳ ነው። ጨዋታ ተጀመረና ከአስመራ እንደመጣ ነገረን። ደንታ አልሰጠኝም። በዛን ሰሞን የኢትዮጵያ ዘፈኖችና ደራሲዎች ስለ አስመራ አብዝተው ያንጎራጉሩና ይተርኩ ስለነበር ሰልችቶኝ ይሆናል። ጣናን ሳይጎበኝ የሚያረጀው ሰውዬ ስለ ቀይ ባህር አንድ ደብተር ግጥም ሲጽፍ ሳይ ጉድ እላለሁ። አሁን ሳስበው ቀይ ባህር የኢትዮጵያ አካል ሆኖ ቢቆይ ኖሮ ዞር ብሎ የሚያየው አልነበርም። ታዋሽና ለአርባ ምንጭ ማን ዘፈነላቸው? አባይ ራስ ወደ ግብፅ ባይከዳ ኖሮ ይህ ሁሉ ግጥምና ዘፈን አይጎርፍለትም ነበር። አንዳንዴ ግጥም ማለት ቤት የሚመታ ወቀሳ ወይም ቁጭት ማለት ሳይሆን አይቀርም። በግጥም ማመስገን የደስታን ስሜት መግለጥ ከባድ ነው። ባለ ታክሲው ከጥቂት ወሬ በኋላ እዚህ ለመድረስ ብዙ ነገር አይቻለሁ ብሎ ተከዘ። እዚህ ላይ ጆሮዬን ዘንበል አደረጉ። የምንሄደው ጉዞአቸው ባይሆን ኖሮ ባለ ታክሲው ስላየው ብዙ ነገር እንዲያወጋኝ እጎተጉቶ ነበር። ለነገሩ ብጠይቀውም ለመተረክ ፈቃደኛ ላይሆን ይችላል። ለምን እንደሆነ እንጃ። ከኤርትራ ስደተኞች ጋር ስገጣጠም ሁሌም ትዝ የሚለኝ የጓደኛዬ የድል ነሣው እናት ታሪክ ነው። ከጥቂት ዓመታት በፊት ከዕለታት አንድ ቀን እንደ ሎት ሚስት ወደ ኋላ ዞ ሲመለከት ከውሎ በቀረው የብሔራዊ ቲያትር አንበሳ ስር ቆሜ ጫማ አስቀባለሁ። አብሮ አደጌ ድል ነሣው ተመስገን ስሙን ቀይሬዋለሁ። ከቸርችል ጎዳና አቅጣጫ ሲፈታ አየሁት። ድሌ ከዚህ በፊት መንገድ ላይ ተገናኝተን ሀብር ስለፈለጠኝ እንዳይደግመኝ ሰግቼ ሰማይ ሰማዩን ማየት ጀመርኩ። እንዳላየሁት ለማስመሰል እግረ መንገዴንም እንዳያይ ለመጸለይ ነው። የፈራሁት አልከረም። የጃኬቴ ጫፍ ሲጎተት ዞር አድርኩ። በፈገግታ ተጥለቅልቆ አቀፈኝና ሻይን ጠጣ አለኝ የሚጋብዘኝ ይመስል። ሻዩን ጋበዝኩት። የሚከተለውን ታሪክ ጋበዘኝ። ወይዘሪት ጽጌ የምትባል አንዲት የአስመራ ቆንጆ ነበረች። ከመሃል አገር ወደ ኤርትራ ከዘመተ የቀድሞ ሰራዊት አባል ጋር ተዋደደች። ወታደሩ ወደ ትውልድ አገሩ ደብረ ማርቆስ መመለሻው ሲደርስ ይዟት ተመለሰ። ከዚያም ወንድ ልጅ አስወለዳት። ስሙንም ድል ነሣ ብሎ ጠራው። ባልና ሚስቱ ቀጥለው ሌላ አንዲት ቆንጆ ሴት ከነካችል ድምጧ ዱብ አደረጉ። ከጥቂት ጊዜ በኋላ ባሏ ሲሞት ጽጌ ልጆቿን ለብቻዋ ማሳደግ ጀመረች። ደብረ ማርቆስ ውስጥ ጥቂት የማይባሉ ከመረብ ወዲህና ወዲያ የሆኑ የትግራይ ሰዎች ይኖራሉ። ብዙዎቹ በመምህርነት ግንበኝነትና ሹፌርነት ተቀጥረው ያገለግላሉ። የደብረ ማርቆስን ጋራጆች ገትረው የያዟቸው ዮሴፍ ስብዓቱና ኃይሌ ስብዓቱ የተባሉት ኤርትራውያን እንደነበሩ ትዝ ይለኛል። እኔና አብሮ አደጎቼ በቤሳ ምላጭ ራሳችንን ከመላጨት ወጥተን በመኪኔታ መስተካከል የጀመርነው የሐማሴን ተወላጅ በሆነው ወልዳይ ጸጉር ቤት ነው። ጊዜው ገሰገሰ። የኢህአዴግ ሥልጣን ይዞ የኢትዮጵያና የኤርትራ ጌቶች ቅንድብ በሚያስም ፍቅር የነወለሉበት ሰዓት ደረሰ። የኤርትራ ሪፈረንደም ላይ እንዲሳተፉ በየክፍለ ሀገሩ ላሉ የኤርትራ ተወላጆች ጥሪ ቀረበ። ብዙዎቹ ጥሪውን ቸል አሉት። የደብረ ማርቆስን ጋራጅ የተቆጣጠሉት የኤርትራ ተወላጆች አገራችን እዚህ ስለሆነ አንመርጥም ብለው አሻፈረኝ ማለታቸው በየጠላ ቤቱ ተወራላቸው። በብሔርተኝነት ልባቸው የነደደ ሰዎች ግን ወደ ሪፈረንደሙ ተመሙ። ወይዘሮ ጽጌ ሹርባዋን በቀጭኑ ተሰርታ የወርቅ ቁና የሚያክል ጉትቻዋን አንጠልጥላ እጇንም በእንሶስላ አቅልታ የአበሻ ቀሚሷን ለብሳ ወደ ቀበሌ ልትሄድ ስትነሳ ተቃውሟት እንደነበር ልጇ ያስታውሳል። አያገባም አለችኝ ይላል። ከበደው ድምጿን ተቀብሎ ዲሞክራሲያዊ መብቷን ተጠቅማ መምረጧ የሕዝቦች መራራ ተጋድሎ ውጤት መሆኑን ደስኮ ሸኛት። ወይዘሮ ጽጌም ባለቤቷ የተጋደለላትን አገር በካርድ አሰናብታ ወደ ቤቷ ተመልሳ በሁለቱ ክፍልፋይ አገሮቿ መካከል ተንጋላ ተኛችው። በታሪካችን ውስጥ እጅግ እንግዳ ከሆኑ ንግግሮች አንዱ የዓይናቸው ቀለም ካላማረን ውጡ ልንላቸው መብት አለን የሚለው
የአቶ መለስ ዜናዊ ንግግር ነው። ይህ ንግግር ከጠቅላይ ሚኒስትሩ አንደበት እስኪወጣ ድረስ በዘራቸው ምክንያት ሰዎችን ከመኖሪያ ቀያቸው ማፈናቀል ኢትዮጵያዊ ባህል አልነበረም። ይህንን ንግግር ሳስብ የሚከተለው ገጠመኝ አብሮ ይታወሰኛል። ከጥቂት ጊዜያት በፊት ከላሊበላ ወደ አክሱም በሚወስድ አውሮፕላን ውስጥ አንድ ኦቦ ማናየ ብለው ራሳቸውን ካስተዋወቁኝ አዛውንት ጋር ተወኬ ነበር። ማውጋት ጀመር። የጀመርነውም ወግ ከዮሐንስ አውሮፕላን ማለፊያ እስከ አክሱም ሲሆን ድረስ በሚወስደን አንድ ታክሲ ውስጥ ቀጠል ነው። ልንሰነባበት ስንል ታገር የት ነው ብሎ ጠየቁኝ። የትውልድ አገሬን ነገርኳቸው። ሱማ አገር አይደለም ኢትዮጵያ አልኩ ያሻሻልኩ መስሎኝ። እሱም አገር አይደለም። ታዲያ ምንድን ነው? አገር ምግባር ነው። የሰው አገሩ ምግባሩ ይባላል። አባባሉ ጠጠር ያለ እንቆቅልሽ ስለሆነብኝ ለመፍታት ሞከርኩ። የሰው አገሩ ምግባሩ ማለት ምን ማለት ነው? በአንድ አገር የመኖር ዋና መስፈርት ዘር ወይም ተወላጅነት ሳይሆን የግለሰቡ ባህሪ ነው ማለት መሰለኝ። የግለሰቡ ባህሪ ከአገሩ ሕግና የኑሮ ዓላማ ጋር ከተጣጣመ ተወላጅ ባይሆንም የመኖር መብት አለው። ድንቅ የኢትዮጵያ ፍልስፍና ነው። ፍልስፍና ወደ ምድር ወርዶ የኑሮ መርህ ሆኖ እንዳገለገለ የምናውቀው የአክሱሙን አርማ ታሪክ ስናይ ነው። ንጉሥ አርማ ባህር ተሻግረው ወደ አክሱም ቤተ መንግሥት የመጡትን የነቢዩ መሐመድ ተከታዮች በአገሩ እንዲኖሩ ከመፍቀዱ በፊት ስለ እምነታቸው ነው የጠየቃቸው። እምነታቸው የአክሱምን ሕግና የኑሮ ባህል የሚቃረን ሆኖ ስላላገኘው የመኖሪያ ፍቃድ አልነፈጋቸውም። በዘመነ መሳፍንት መግቢያ ላይ ራስ ወልደ ሥላሴ የተባለ ዝነኛ መስፍን ራስ ሚካኤል ባሳደደ ወቅት ከትግራይ ወደ ጎጃም መጥቶ ብዙ ዘመን ኖሯል። በኦሮሞ ባህል ውስጥ ኦሮሞ ያልሆነም ሰው በሞጋሳ ወግ የመኖሪያ ፍቃድ ያገኛል። ይህ ዕድል ለጥቁሮች ብቻ ሳይሆን ባህር ተሻግረው ለመጡ ነጮችም ደርሷቸዋል። ክራፍ የተባለው የጀርመን ሐዋርያ ይህን ዕድል አግኝቶ ነበር። በአማራ ማኅበረሰብ ውስጥ እንዲሁ እንግዳ ማስጠለል፣ የማኅበሩ አባል አድርጎ ማኖር የተለመደ ነው። ጊዮርጊስ የተባለ የግሪክ ሰው እንጀራ እየበላ ጃኖ እየለበሰ በባዶ እግሩ እየሄደ ብሔራዊ ውትድርና እየተሳተፈ የኢትዮጵያ ባላገር ሆኖ መኖር ችሏል። በሌላ በኩል የአንድ አካባቢ ተወላጅ ሆኖ ወንጀል የሠራ ሰው ከአገር እንዲባረር ይደረግ ነበር። በአንድ አገር ውስጥ ለመኖር ዋናው መስፈርት ዘርና ተወላጅነት ሳይሆን የአገሩን ሕግ አክብሮ የመኖር ፈቃደኝነት ብቻ ነበር። የሰው አገሩ ምግባሩ ማለት ይህ መሰለኝ። ኤርትራውያኑን ኑሯቸውን መስርተው ከሚኖሩበት መንደር ማፈናቀል ይህንን የቆየ ኑሮ መርሃችንን የሚጥስ ነበር። ዛሬ በአንዳንድ ቦታዎች ከአካባቢያችን ውጡልን የሚል መፈክር ያነገቡ ሰዎች ያለ ሀፍረት አደባባይ ወጥተው ስመለከት ይህንን ያክል ከራሳችን ርቀናል እያልኩ እገረማለሁ። ወደ ወይዘሮ ጽጌ ታሪክ እንመለስ። የኤርትራ ተወላጆች ከየቦታው እየታነቁ ወደ መጡበት ይባረሩ ጀመረ። በሪፈረንደም ያልተሳተፉት እንዳይባረሩ ሕዝቡ ተሟገተላቸው። በሪፈረንደም ላይ የተሳተፉት ግን ሰነዳቸው ከቀበሌ መዝገብ ውስጥ እየተመረመረ እንዲባረሩ ተደረገ። ወይዘሮ ጽጌ ከሴት ልጇ ጋር ፊቱን ወደ አስመራ በአዝወራ አውቶቡስ ላይ ተጫነች። የአገሩ ነዋሪ የአደባባይ ላይ ግልብጥ ብሎ ወጥቶ ጎረቤቶቹን እያደቀሰ ሸኛቸው። ጽጌ አስመራ እንደደረሰች ያላሰበችው ነገር ገጠማት። ሻዕቢያ የጨፍጫፊው የደርግ ወታደር ሚስት እንደነበረች በደረሰው ጥቆማ መሠረት ይዞ ወደ ወህኒ ወረወራት። ሴት ልጇም እዚያው ታማ ሞተች። ጽጌ ከአንድ ዓመት እስር በኋላ አስመራ መቀመጥ አልቻለችም። ልጇ ድል ነሣ ናፍቃት። በደህናው ቀን ዓለሟን ያየችበት ቤቷ ናፍቃት። የመጨረሻ ጌጦቿን ለድንበር አሻጋሪዎች አስረክባ ወደ ኢትዮጵያ ተመለሰች። ሁመራ ውስጥ አንድ ቡና ቤት ውስጥ ጥቂት ከሠራች በኋላ ወደ ደብረ ማርቆስ ተሳፈረች። ከልጇ ከድል ነሣ ጋር ተገናኝታ ተላክሳ ወደ ቤቷ ገባች። የሸረሪት ድር የወረሰውን ጀበናዋን ወልውላ ቡና ፍልታ አቦሩን ፉት ስትል በሩ ተንኳኳ። ማን ነው? በሩ ላይ ትልቅ ኩርኩም ወደቀ። ማን ነው? ክፈት፣ ፖሊሶች ነን። ወይዘሮ ጽጌ በሻዕቢያ ሰላይነት ተጠርጥራ ወደ ወህኒ ተላከች። ከጥቂት ጊዜ በፊት የሁለት አገር ዜጋ የነበረችው ጽጌ የወህኒ ጠባቂዎች የሚቀባበሏት የሁለት አገሮች እስረኛ ሆነች። ድሌ ቢያለቅስ ቢዝት ቢሳል እናቱ ላይ የጨከነውን ዕጣ ፈንታ መቀልበስ አልቻለም። ከ6 ወር በኋላ ከእስር ቤት ተፈታ ወደ ሽሬ ተጋዘች። ድል ነሣ ባለፈው ሳምንት ካናዳ ገባች ብሎ ከትካዜ ገላገለኝ። በሚቀጥለው ሳገኝህ ብድሬን እከፍላለሁ። ባለታክሺው እኔና ተጎርነን ጭኖ እየከነፈ ነው። ከሐሳብ ዘመቻዬ ስመለስ ተጎርነና ባለታክሺው ሞቅ ያለው ጊዜው ደረስኩ።
አስበራት ታውቀዋለህ? አለ ባለ ታክሲው በፊት ለፊቱ መስታወት ተቦርነን እየተመለከተ። ሲል መለሰ ተቦርነ። አስከትሎም ትነብርን የራቀ ሰሎ ጠሊማ ብሎ አዜመ። ባለ ታክሲው ትራኪብናዶ ቦዝቤ አብ ሲኒማ ብሎ ተቀበለው። ተቦርነ አብ ከተማ ምጽዋ አብት ገምገም ባሪ ባለ ታክሲ ሎሚ ተዘከርኒ ዛለፈ ፍቅሪ ካለ በኋላ አንተ ትክክለኛ ያስወራ ሰው ነህ አለ በጋለ ስሜት። ከዚያ እኛን ብዙ ላለማስከፈል መንገድ እያቆራረጠ መንዳት ጀመረ። በመጨረሻ የዋጋ መቁረጫ ማሽኑ $15 የሚል ጽሑፍ አሳየን። ተቦርነ $20 ከቦርሳ ወጥቶ ዘረጋለት። ባለ ታክሲው $10 መለሰለት። ከዋጋው በታች ለምን ትቀበለኛለህ ሲጠየቀ ተቦርነ ግድ የለም ያዝ በእኔ ነው ኪሳራው ዛሬ አለ ባለ ታክሲው ፊቱ ላይ ያለው ፈገግታ እንደተቀጣጠለ። ሰሰትን፣ ትዝታን፣ ዘፈንና አማርኛ ቋንቋን የሚጋራ የመጨረሻውን ኢትዮ ኤርትራ ትውልድ ተመለከትኩ። ይህ ታክሲ ቤቴ በር ላይ እስካደረሰኝ ሰዓት ድረስ ኢትዮጵያና ኤርትራ ከተፋቱ 20 ዓመት አልፏቸዋል። ከፍችም አልፈው ደመኝነት አራርቋቸዋል። ይሁን እንጂ የዝምድና ዛዎች ጨርሰው እንዳልተበጠሱ ታዘብኩ። ይህ በእንዲህ መቀጠሉን እጠራጥራለሁ። አዲስ ፕሮፓጋንዳ ተመግቦ ያደገ አዲስ ትውልድ በመነሳት ላይ መሆኑን አውቃለሁ። ባለፉት 24 ዓመታት ውስጥ የተሰበከው የባዕድነት ፕሮፓጋንዳ ቀርቶ ስለ ዝምድናችን፣ ስለ ወንድማማችነታችን መወያየት የምንጀምርበት ቀን እንዲመጣ እመኛለሁ። አለበለዚያ በመካከላችን የቆመው የበርሊን ግንብ ከጊዜ ወደ ጊዜ እየተለጠጠ ይሏል። የኡስማን አብዱራህማን ዘፈን የኤርትራውያን ብቻ ሲሆን የኤፍሬም ታምሩ ዘፈን የኢትዮጵያውያን ብቻ የሚሆንበት ጊዜ ይመጣል። የተቦርነ ልጅና የባለ ታክሲው ልጅ አሜሪካ ውስጥ ከባቡር ወንበር በቀር የሚጋሩት ነገር የሚኖር አይመስለኝም።